ለሁለት ቀናት በቤጂንግ የተካሄደው የትራምፕና የሺንሺንፒንግ ከፍተኛ ስብሰባ ተጠናቋል። ነገር ግን የሁለቱን ሀገራት ይፋዊ መግለጫዎች ካነበባችሁ ሰዎቹ በአንድ ክፍል ውስጥ ነበሩ ወይ ብላችሁ መጠርጠራችሁ አይቀርም። ዋሽንግተን ትልቅ ድል ተቀዳጀው ስትል፣ ቤጂንግ ግን የጥንቃቄና የማስጠንቀቂያ መልእክቶችም እያስተላለፈች ነው። እስቲ ስለ ንግድ እንነጋገር። ትራምፕ ድንቅ የንግድ ስምምነቶችን አድርገናል ብለዋል። በተለይም 200 የቦይንግ አውሮፕላኖችን ለቻይና ለመሸጥ መስማማታቸውን ተናግረዋል። ይህ ከሆነ ባለፉት 10 ዓመታት ውስጥ ቻይና ከአሜሪካ አውሮፕላን ስትገዛ የመጀመሪያው ይሆናል። ግን የሚገርመው ነገር ቻይና ስለዚሁ ስምምነት ያለችው አንዲትም ቃል የለም። እንዲያውም የቻይና መግለጫዎች ምንም አይነት ዝርዝር የንግድ ውል ሳይጠቅሱ ሁለታችንም አሸናፊ የምንሆንበት መንገድ በሚል አጠቃላይ ንግግር አልፈውታል። ሌላው የኢራን ጦርነትና የኢነርጂ ቀውስ ጉዳይ ነው። ዋይት ሃውስ ሁለቱ መሪዎች ኢራን የኒውክሌር መሳሪያ ሊኖራት እንደማይገባ ተስማምተዋል ሲል የሆርሙዝ ሰርጥ ክፍት ሆኖ እንዲቆይ የጋራ አቋም መያዛቸውንም ገልጿል። ትራምፕ ስለ ጦርነቱ ተመሳሳይ ስሜት ነው ያለን ቢሉም የቻይና መግለጫ ግን ዲፕሎማሲያዊ መፍትሄ በሚል የለሰለሰ ቃል ነው የተጠቀመው። ስለ ኒውክሌር እገዳውም ሆነ ስለ ሰርጡ ክፍያ ቻይና በግልጽ የጠቀሰችው ነገር የለም። ትልቁ ዝምታ የታየው በታይዋን ጉዳይ ላይ ነው። ቤጂንግ ታይዋን ለአሜሪካና ቻይና ግንኙነት ትልቅና ወሳኝ ጉዳይ መሆኗን በመጥቀስ ነገሮች ካልተጠበቁ ግጭት ሊፈጠር ይችላል በሚል ጠንከር ያለ ማስጠንቀቂያ ሰጥታለች። ትራምፕ ግን በቤጂንግ ቆይታቸው ስለ ታይዋን ለቀረበላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። የዋይት ሃውስ መግለጫም ስለ ታይዋን ምንም አልተነፈሰም። ታዲያ መሪዎቹ በትክክል ተስማምተዋል? ሁለቱም መረጋጋት እንደሚፈልጉ ቢገልጹም በዝርዝር ጉዳዮች ላይ ግን አሁንም የሁለቱ ልዕለ ኃያላን አገራት መግለጫዎች እጅግ ተራርቀዋል።